detailing the different phases of IDF withdrawal within Gaza. እነሆ ፍልስጤም በዝምታ አሸነፈ. Close to having a deal on Gaza. ከሰሞኑ መላው ዓለም በሚባል መልኩ ለፍልስጤም የአገርነት ዕውቅና መስጠቱ አሁንም በብዙ መከራው ስለሚገኙት ፍልስጤማውያን ተስፋ የሚሰጥ እርምጃ ተደርጎ ተወስዷል። በፍልስጤም የአገርነት ዕውቅና ዙሪያ በወሰዱት አቋም ምክንያት በአሜሪካና በምዕራባውያን መካከል ልዩነት ብቻ ሳይሆን አለመግባባት ጭምር መከሰቱን መረጃዎች ይጠቁማሉ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ እስራኤል ዌስት ባንክን በኃይል እንድትጠቀልል አንፈቅድም ማለታቸው የተሰማ ሲሆን I will not allow Israel to annex the West Bank. No, I will not allow it. It's not going to happen. ቤንያሚን ኔታንያሁ በተባበሩት መንግስታት ጽሕፈት ቤት አዳራሽ ከተሳታፊዎች ከባድ ተቃውሞ እንደደረሰባቸው ተሰምቷል። ያለፉት ጥቂት ቀናት የተባበሩት መንግስታት ድርጅት ከረጅም ጊዜ በኋላ አንድ እርባና ያለው ነገር የሰራባቸው ናቸው ማለት ማጋነን አይደለም። ምንም እንኳን በጋዛ ወረራ ጉዳይ የድርጅቱ ሊቀመንበር የአባል ሀገራት መሪዎችና ተወካዮች እንዲሁም ሌሎች አካላት የእስራኤልን ድርጊት ማውገዛቸውና ወረራው እንዲቆም መጠየቃቸው የፍልስጤማውያንን ሞት ስቃይና እንግልት ባያስቀርም በአገርነት ዕውቅና ዙሪያ አብዛኛዎቹ የድርጅቱ አባላት የወሰዱት አቋም ታሪካዊ ሊባል የሚችል ነው። ምክንያቱም አንደኛ የእስራኤልና የአሜሪካ በግብዝነት በተቃርኖና በጉልበተኝነት ላይ ተመረኮዘ አካሄድ ሸፍኖት የነበረውን የፍልስጤማውያንን ነባር የመብት ጥያቄ ይህን ያህል ቁጥር ያላቸው አገራት መደገፋቸው ብቻ ሳይሆን እንደ ፈረንሳይና እንግሊዝን የመሳሰሉ አገሮች በጉዳዩ ላይ ጠንከር ያለ አቋም ከወሰዱት መካከል መሆናቸው ነው። እነዚህ አገሮች በተለይም እንግሊዝ ከአሜሪካ ጋር የሚጋጭ አቋም ስትይዝ ማየት ብዙም ያልተለመደ ቢሆንም በፍልስጤም የአገርነት ዕውቅና ጉዳይ ግን ያደረገችው ውሳኔ ከአሜሪካ ጋር እስከ መጋጨት እንዳደረሳት ዘገባዎች ያሳያሉ። በተባበሩት መንግስታት ድርጅት የፍልስጤምን ጉዳይ ከሳውዲ አረቢያ ጋር ሆና ስትመለከት የቆየችው ፈረንሳይ ደግሞ ከእንግሊዝም በበለጠ መልኩ ለፍልስጤም የአገርነት ዕውቅና ጥያቄ ድጋፍ የሰጠች ሲሆን ፕሬዝዳንቷ ኢማኑኤል ማክሮን ያደረጉት ንግግር በአሜሪካው ፕሬዝዳንት ዶናልድ ትራምፕ ዘንድ በበጎ እንዳልታየ ተነግሯል። የቱንም ያህል ይዘግ የቱንም ያህል ሌሎች በርካታ መልስ የሚሹ ጥያቄዎች ይኖሩ የፍልስጤም የአገርነት ዕውቅና ጥያቄ ከ130 በላይ የሆኑ አገሮች ዘንድ ተቀባይነትና ድጋፍ ማግኘቱ እንደ አንድ ትልቅ እርምጃ የሚታይ መሆኑ እውነት ነው። ክስተቱን ታሪካዊ ሊያስብሎ የሚችለው ሌላኛው ምክንያት ፍልስጤማውያን ከ2023 አንስቶ እስራኤል በጋዛ ስታካሄድ በቆየችውና የተባበሩት መንግስታት ድርጅት ጭምር የዘር ማጥፋት ጭፍጨፋ ነው ሲል በሰየመው ወረራ አማካይነት ዘግናኝ በደል እየደረሰባቸው ባለበትና ስለነሱ ሊናገር በሚችል የፖለቲካ አመራር ላይ ብዙ አይነት ክፍተት አለ በሚባልበት ጊዜ ከጨዋታ ይልቅ ዝምታቸው ያሸነፈበት በመሆኑ ነው። በእርግጥ በውጭ አገራት በስደት የሚኖሩ ፍልስጤማውያንና ሌሎች ለፍልስጤማውያን አጋርነታቸውን የሚያሳዩ በሙሉ በበርካታ አገራት ዩኒቨርሲቲዎችና አደባባዮች ሰልፎችን በማካሄድ የእስራኤልና የአሜሪካንን ድርጊት ሲያወግዙ ቢቆዩም አጀንዳ አድርገው የነበሩት የጋዛና የዌስት ባንክን ወረራ እንጂ የፍልስጤማውያንን የአገራዊ ዕውቅና የማግኘት ጉዳይ አልነበረም። ከሰሞኑ በተባበሩት መንግስታት ድርጅት አባል አገራት ወደ ተሰጠው ድጋፍ ስንመለስ ግን ምናልባት አሁን የአገርነት ዕውቅና የሰጡት አገሮች በመሪዎቻቸውና ተወካዮቻቸው ዘንድ የጋዛን ጦርነት ማስቆም ባይቻል እንኳ ይህን ነዋሪ የሆነውን የፍልስጤማውያን የአገርነት ዕውቅና ጥያቄ የመደገፍ ሞራላዊ ግፊት ሳያድርባቸው አልቀረም ማለት ይቻላል። ነገር ግን በዚህ ዙሪያ አስተዛዛቢ አቋም የወሰዱ ሌሎች አገሮች መኖራቸውና በጸጥታው ጥበቃ ምክር ቤት ድምጽም በድምጽ የመሻር መብት ያላት የዩናይትድ ስቴትስ አሜሪካ አቋም በፍልስጤም የአገርነት ዕውቅናና የሁለት ሀገር መፍትሄ two states solution ተግባራዊነት ላይ ከባድ ፈተና እንደሚሆን ይታወቃል። የፍልስጤማውያን የዘመናት የነጻነትና የፍትህ ጥያቄዎችንና በአጠቃላይ የመካከለኛው ምስራቅን ችግር መፍታት ቀላል እንደማይሆን ሁሉም የሚረዳው ነው። በዚህ ላይ ለሁለት ዓመታት ለተጠጋ ጊዜ ያህል ሲካሄድ በቆየው የጋዛ ወረራና አሁን ደግሞ
ዌስት ባንክ ላይ በስፋት በቀጠለው የእስራኤል ጥቃት ምክንያት የደረሰውና እየደረሰ ያለው ሰብአዊና ቁሳዊ ውድመት ነገሩን ምን ያህል አስቸጋሪና ውስብስብ እንዳደረገውም እንዲሁ ይታወቃል። ለመግቢያነት ይህን ያህል ካልናችሁ ዘንድ በዛሬው የሳሎን ቲዩብ ጥንቅራችን ከሰሞኑ እጅግ በርካታ ቁጥር ያላቸው የተባበሩት መንግስታት ድርጅት አባል ሀገራት ለፍልስጤም የሀገራዊ ዕውቅና ጥያቄ ድጋፍ መስጠታቸው ጋር ተያይዞ ያሉ ጉዳዮችን የሁለት ሀገር ወይንም two states ሶሉሽንን ሐሳብ እንዲሁም ለፕሮግራሞቻችን ተከታታዮች የእስራኤል ፍልስጤምን ችግር ከስረ መሰረቱ ለመረዳት የሚያግዙ አንዳንድ ታሪካዊ እውነታዎችን በማንሳት ጥልቅ ዳሰሳ ለማድረግ እንሞክራለን። የፍልስጤም የአገርነት ዕውቅና ጉዳይ የተባበሩት መንግስታት ድርጅት አባላትን ድጋፍ ለማግኘት ለምን ይህን ያህል ዓመታትን ወሰደ? በብዙዎች ዘንድ ለእስራኤል ፍልስጤም ችግር ሁነኛ መፍትሄ ይሆናል ተብሎ የሚታመንበት የሁለት መንግስት መፍትሄ ሐሳብ እስከ ዛሬ ለምን ተግባራዊ መሆን ሳይችል ቀረ? የተባበሩት መንግስታት ድርጅት ከሱ እኩል የመስረታ ዕድሜ ያላትን እስራኤል እንደ ሀገር ዕውቅና ሰጥቶ ፍልስጤምን ግን የድርጅቱ የሙሉ አባልነት መብት ሳይሰጥ መቆየቱ ለምንድን ነው የሚሉ ጥያቄዎችን ማንሳት መሰረታዊ ነው። የተባበሩት መንግስታት አባል ሀገራት ተስማምተው ባጸደቁት ቻርተር የሚመራ ድርጅት ቢሆንም የኃያላን አገራት ጫና በተለይ ደግሞ የአምስቱ ድምጽም በድምጽ የመሻር መብት ያላቸው ሀገራት ተጽዕኖና ሽኩቻ የሚታይበት እንደሆነ ይታወቃል። ከምስረታው ጊዜ አንስቶ በድርጅቱ ላይ ከፍተኛ ተሰሚነትና ተጽዕኖ ይዛ የቆየችው ዩናይትድ ስቴትስ አሜሪካ የፍልስጤም የአገርነት ዕውቅና ጉዳይ ዛሬ ድረስ እንዲጓተት ካደረጉት መካከል ናት። ከስዊዝ ቀውስ አንስቶ በአጠቃላይ በመካከለኛው ምስራቅ በተለይ ደግሞ እስራኤልን በተመለከተ የሚወሰዱ ውሳኔዎችን ከእንግሊዝና ፈረንሳይ እጅ አውጥታ እስካሁን ድረስ ከሷ ስር ማድረጓ ይታወቃል። በእነዚህ ሁሉ ዓመታት ሕጋዊና ፍትሃዊ የሆነው የፍልስጤም የአገርነት ጥያቄ መልስ እንዳያገኝ አሜሪካ ከፍተኛ አሉታዊ ሚና ተጫውታለች። ለዚህ ደግሞ አንድም እስራኤልን በመካከለኛው ምስራቅ ላይ ያለችኝ የማትሰምጥ የአውሮፕላን ተሸካሚ መርከቤ ናት በማለት ከኢኮኖሚያዊ ከፖለቲካዊና ጂኦፖለቲካዊ ጥቅሞቿ አንጻር በማየት ሁለት የእስራኤል ሎቢስቶች የሚባሉትና የአሜሪካ መንግስት የእስራኤልን ጥቅም የሚያስጠብቅ ፖሊሲ እንዲያወጣ የሚያስተባብሩለት አካላት ትልቁን ድርሻ ይወስዳሉ። አሜሪካ እስራኤልንና ፍልስጤምን በተመለከተ ድምጽም በድምጽ የመሻርን ጨምሮ በራሷ ከምትወስዳቸው ውሳኔዎች በተጨማሪ በተለያየ መልኩ በድርጅቱ አባል ሀገራት ላይ ጫና በማሳደር ለእስራኤል ወገንተኛ የሆኑ ውሳኔዎች ተግባራዊ እንዲሆኑ አሁንም ድረስ ስትሰራ ይታያል። ከጋዛ ወረራ ወዲህ እስራኤልን በተመለከተ ከአሜሪካ ጎን የሚቆሙ የተባበሩት መንግስታት ድርጅት አባላት ቁጥር እየቀነሰ መምጣቱ ሳይዘነጋ ማለት ነው። የተባበሩት መንግስታት ድርጅት አባል ሀገራት በፍልስጤም የአገርነት ዕውቅና ዙሪያ ስለወሰዷቸው አቋሞች ሲነሳ ኢትዮጵያ ዛሬ ሳይሆን ከ10 ዓመታት በፊት ፍልስጤም የአገርነት ዕውቅና ሊሰጣት ይገባል የሚል አቋም ማራመዷ ተጠቃሽ ነው። ኢትዮጵያ በተባበሩት መንግስታት ድርጅት ብቻ ሳይሆን ከሱ በፊት በነበረው የሊግ ኦፍ ኔሽንስ ስብሰባዎች ላይ ያነሳቻቸው የመብት ጥያቄዎችና ክርክሮች ዛሬም ድረስ ልዩ ታሪካዊ ስፍራ የሚሰጣቸው ናቸው። የፍልስጤምን የአገርነት ዕውቅና ጥያቄና የነጻነት ትግል ለረጅም ጊዜያት በመደገፍ ሌላ ልትጠቀስ የሚገባት ደቡብ አፍሪካ ናት። ደቡብ አፍሪካውያን አገራቸው በእንግሊዝ የአፓርታይድ ስርዓት ውስጥ ለዘመናት በመኖሯ ምክንያት በገዛ አገር ነጻነት ማጣትና መሬትንና ሌላም የተፈጥሮ ሀብት ተነጥቆ መኖር ምን ያህል ከባድ እንደሆነ ይረዱታልና ለፍልስጤም የነጻነት ትግል ድጋፍ ቢሰጡ አይገርምም። የደቡብ አፍሪካ መሪ የነበሩት ኔልሰን ማንዴላ ይህንን ድጋፍ በአደባባይ ሲገልጹና አጥብቀው ሲከራከሩ ከነበሩት መካከል ናቸው። በ1990 ቴድ ኮፕል ከተባለ የቴሌቪዥን ፕሮግራም አዘጋጅ ጋር ባደረጉት ቃለ መጠይቅ ኔልሰን ማንዴላ ለምን የፍልስጤምን የነጻነት ትግልና የፍልስጤም ነጻ አውጪ ድርጅት ሊቀመንበር ያሲር አረፋትን ደገፉ
የሚል ጥያቄ ቀርቦላቸው ነበር። በወቅቱ አንድ የአሜሪካ ምሁር የእርሶን የነጻነት ትግል የምንደግፍ ሁሉ ከያሲር አረፋት ጋር የቅርብ ግንኙነት ያለውት በመሆኑ አዝነናል በማለት እነ ያሲር አረፋት እንደ ሞዴል ከሚያዩአቸው መሪዎች መካከል መሆን አለመሆናቸውን ጠይቋቸው ነበር። የኔልሰን ማንዴላ መልስ ለደቡብ አፍሪካውያን ብቻ ሳይሆን ለመላው የሰው ልጅ ነጻነት ለሚከራከሩ ሁሉ የሚያኮራ ነበር። ማንዴላ አንዳንድ የፖለቲካ ተንታኞች ከሚሰሯቸው ስህተቶች መካከል የእነሱ ማለትም የአሜሪካ ጠላቶች የኛም ጠላቶች እንዲሆኑ መጠበቃቸው ነው። እኛ ስለ አንድ አገር የሚኖረን አመለካከት ያ አገር ለኛ ትግል ባለው አመለካከት ይወሰናል። ያሲር አረፋት፣ ኮሎኔል ጋዳፊና ፊደል ካስትሮ የኛን የነጻነት ትግል ከሚደግፉት መካከል ናቸው። የእነዚህ ሰዎች ድጋፍ የወሬ ብቻ አይደለም። ከአገራቸው ሀብት ላይ ለትግላችን የሚሆን ድጋፍ በማድረግ ከጎናችን የቆሙ ናቸውና እንዴት ይህን አስተዋጽኦአቸውን ዕውቅና ላንሰጥ እንችላለን በማለት መልሰዋል። ደቡብ አፍሪካ አሁን ባሉት መሪዋ ራማፎዛና በተባበሩት መንግስታት ድርጅት ባሉ ተወካዮቿ አማካይነት የእስራኤል አዲሱ አፓርታይድና የጋዛ ወረራ እንዲቆም የፍልስጤም የአገርነት ጥያቄም ተቀባይነት እንዲያገኝ በብርቱ ስትከራከር መቆየቷ ይታወቃል። በአንጻሩ የዲሞክራሲ አባት ነኝ የምትለውና ከሁለተኛው የዓለም ጦርነት በኋላ የቅኝ አገዛዝ ስርዓት እንዲያበቃ በመትኩም የህዝቦች የራስን ዕድል በራስ የመወሰን መብት እንዲከበር ሰራለው የምትለው አሜሪካ አሁንም ድረስ የፍልስጤምን የአገርነት ጥያቄ አልደገፈችም። በተቃራኒው በጋዛና በዌስት ባንክ ብዙ ሺህ ፍልስጤማውያን በእስራኤል የግፍ ወረራ ሲገደሉ፣ ሲቆስሉ፣ በረሃብ ሲረግፉ የጦር መሳሪያ ገንዘብና የዲፕሎማሲያዊ ድጋፍ በማድረግ ተባበረች እንጂ። እስራኤልና ፍልስጤምን በተመለከተ የጀርመን አቋም አስገራሚ ሊባል የሚችል ነው። ነገሩ ጀርመን በዚህ ደረጃ የእስራኤልን የግፍ ድርጊት አለመቃወም ብቻ ሳይሆን ስትደግፍ መቆየቷ በአይሁዳውያን ላይ ለሰራችው በደል ማካካሻ ይሆን ያስብላል። እዚህ ጋር የፍልስጤምን የአገርነት ዕውቅና በተመለከተ አገሮች የወሰዷቸው አቋሞች ከድህነታቸው ካለባቸው የኃያላኖች ጫና እንዲሁም ከዲፕሎማሲያዊ ኢኮኖሚያዊና ፖለቲካዊ ስሌት ጋር የተገናኘ ሊሆን እንደሚችል መዘንጋት አይገባም። ለማንኛውም ይህ የፍልስጤማውያን የአገርነት ዕውቅና ጥያቄ ዛሬ እጅግ በርካታ ደጋፊዎች አግኝቶ እዚህ ደርሷል። እዚህ ጋር ሰሞኑን ትላልቅ የአውሮፓ ሀገራትን ጨምሮ አብዛኞቹ የተባበሩት መንግስታት ድርጅት አባላት ለፍልስጤም የአገርነት ዕውቅና መስጠታቸውን ተከትሎ የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ ይህ እርምጃ ሽብርተኞችን ዕውቅና እንደመስጠት ነው ማለታቸው እኚህ ሰው ምን ያህል ከሞራልና ከአመክንዮ መንገድ እንደወጡ የሚያሳይ ነው። ምክንያቱም እንዲህ የሚሉት መላው ዓለም ሊባል በሚችል መልኩ የተስማማበትን ጉዳይ የሚቃወሙትና ለሽብርተኞች ዕውቅና እንደመስጠት ነው ያሉት ለሁለት ዓመታት ያለማቋረጥ የጋዛን ሕፃናትና አዋቂዎች ሲጨፈጭፉ የኖሩት ሰው በመሆናቸው ነው። በመግቢያችን ላይ ለመጥቀስ እንደሞከርነው የፍልስጤምን የአገርነት ዕውቅና ጥያቄ ከደገፉት ሀገሮች መካከል እንግሊዝና ፈረንሳይ ይገኙበታል። እንግሊዝና ፈረንሳይ ዛሬ ላለው የመካከለኛው ምስራቅ ቀውስ በተለይም በእስራኤልና በፍልስጤም መካከል ላለው ጠላትነትና እስካሁን ለደረሱት ሁሉ ጥፋቶች ዋናውን ኃላፊነት ከሚወስዱት መካከል ሲሆኑ ምናልባት የሰሞኑ አቋማቸው በፍልስጤማውያን ላይ ላደረሱት በደል እንደ ካሳም ይመስላል። የእስራኤል ፍልስጤምን ችግር ከስራ መሰረቱ ለመረዳት የሚሻ ማንኛውም ሰው ወደ ኋላ ሄዶ ሊመለከታቸው የሚገቡ ወሳኝ ምዕራፎች አሉ። እነዚህ ምዕራፎች 1914፣ 1948፣ ከ1948 እስከ 1967 እና ከ1967 እስካሁን በሚሉ ጊዜ አከፋፍለን እንግሊዝና ፈረንሳይ ከነበራቸው ሚና ጋር አያይዘን በመጠኑ እንመልከታቸው። The complex history of the Israeli-Palestinian conflict, promises and betrayals የሚል ርዕስ ያለው የቢቢሲ ጥናታዊ ዘገባ እንደሚገልጸው የእስራኤል ፍልስጤም ችግር ስሩ
እንግሊዝ በአንደኛው የዓለም ጦርነት ካደረገችው ሁለት አይነት ውል ጋር የተያያዘ ነው። እንግሊዝ ለአረቦችና ለአይሁዶች እርስ በርሱ የሚጋጭ ሁለት አይነት ቃል ኪዳን በመግባቷ የችግሩ መነሻ እንደሆነ ያስረዳል። በአንደኛው የዓለም ጦርነት ወቅት ፍልስጤምና ሌሎቹ አረቦች በኦቶማን ቱርክ አገዛዝ ስር የነበሩ ሲሆን ኦቶማን ቱርክ ደግሞ በወቅቱ ከእንግሊዝ ጠላት ከጀርመን ጋር በአንድ ወገን የተሰለፈ ነበር። እንግሊዝ የጠላትን ደካማ ክፍል በማጥቃት የጠላትን አጠቃላይ ጥቃት መከላከል በሚለው ስልቷ መሰረት ኦቶማን ቱርክን በማጥቃት የጀርመንና ሴንትራል ፓወርስ ተብሎ የሚጠራውን ከእንግሊዝ፣ ፈረንሳይ፣ ሩሲያና ኋላም አሜሪካ በተቃራኒ የቆመውን ቡድን የማጥቃት ስልት ተግባራዊ ለማድረግ አቀደች። በአንደኛው የዓለም ጦርነት ዋዜማ በአረቦችና በቱርክ መካከል የነበረው ግጭት እየጨመረ መምጣቱንና በተለይ ትላልቅ የአረብ ምሁራን ከቱርክ አገዛዝ ነፃ በመውጣት ነፃ የአረብ መንግስትን ለመገንባት ያላቸውን ፍላጎት እንደ ክፍተት በመጠቀም በወቅቱ በቱርክ ስር የነበሩት አረቦች በጦርነቱ ላይ ከእንግሊዝ ጎን ሆነው እንዲዋጉና ጦርነቱ ሲያልቅ ከኦቶማን ቱርክ አገዛዝ ነፃ እንዲወጡ እንደምታግዛቸው ቃል ገባች። በ1915 እንግሊዝና በጦርነቱ ላይ አጋሯ የነበረችው ሌላኛዋ የወቅቱ ኃያል ፈረንሳይም የአረብ መሪዎችን ለማነጋገር የሚያስችሏቸውን ቢሮዎች ከፈቱ። የተለያዩ የአረብ መሪዎችን ቀርበው በማነጋገር በጦርነቱ ከኛ ወገን ሆናችሁ ተዋጉ፣ ጦርነቱ ሲያበቃ ከቱርክ ነፃ እንድትወጡ እንረዳችኋለን የሚል ቃል ገቡላቸው። ይህንን ቃል አምነው ሰራዊታቸውን አሰልፈው ሲዋጉ ከነበሩት የአረብ መሪዎች መካከል ሸሪፍ ሁሴንና ልጁ ፈይሰል ከፍተኛ ቁጥር ያለው ተዋጊ በማሰባሰብ በእንግሊዝና ፈረንሳይ ወገን ሆነው ጦርነቱን መዋጋት ጀመሩ። ይህ በእንዲህ እንዳለ በ1916 እንግሊዝና ፈረንሳይ ለንደን ውስጥ ስለ ወደፊቱ የመካከለኛው ምስራቅ ዕጣ ፈንታ እየተነጋገሩ ነበር። በወቅቱ የሳውዝ ፒኮ ስምምነት የሚባለውን በመፈራረም የመካከለኛው ምስራቅን ለሁለት ተቃረጡ። ቅርጫው 3 ዋና ዋና ክፍሎችን የፈጠረ ነበር። ሶሪያ በፈረንሳይ ስር፣ ኢራቅና በውስጡ ያለው መሰረተ ልማት ጭምር በእንግሊዝ ስር እንዲሆኑ የተስማሙ ሲሆን ሶስተኛው ክፍል የነበረው ፍልስጤም ከአይፋ በስተቀር ዓለም አቀፋዊ ዞን እንዲሆን ታስቦ ተከፋፈለ። ከጀርባቸው ይህ አይነት ሻጥር እንደተካሄደባቸው ያላወቁት ሸሪፍ ሁሴንና ፈይሰል ኃይሎቻቸውን አሰልፈው መዋጋታቸውን ቀጠሉ። በእነዚህ ኃይሎች እየታገዘ የእንግሊዝና የተባበሩት ኃይሎች ወይንም አላይድ ፎርስ ሰራዊት ከጀርመንና አጋሮቹ ኃይል ጋር ጦርነቱን ቢቀጥልም እንደታሰበው ብዙ አካባቢዎችን መቆጣጠርና እነ ጀርመንን ማሸነፍ አልተቻለም። ይህ በእንዲህ እንዳለ በ1917 የወቅቱ የእንግሊዝ መሪ ሊሎይድ ጆርጅ በተባሉ ሰው ተተካ። ሊሎይድ ጆርጅ የተባበሩት ኃይሎች የውጊያ እንቅስቃሴ አዲስ ጉልበት ሊያገኝ ይገባል የሚል እምነት አደረባቸው። ለዚህ ደግሞ እስከዚያን ጊዜ ድረስ በገለልተኝነት የቆየችው አሜሪካ ጦርነቱን እንድትቀላቀል ማድረግ ዋነኛው መፍትሄ እንደሆነ አመኑበት። ጆርጅ የአሜሪካ መንግስት ጦርነቱን እንዲቀላቀል ለማድረግ ጫና ማሳደር የሚችል አንድ ኃይል እንዳለ ያምኑ ነበር። ይህ ኃይል በአሜሪካና በተለያዩ የአውሮፓ ሀገራት የሚኖሩ ሀብታምና ተጽዕኖ ፈጣሪ አይሁዳውያንን ይመለከታል። በወቅቱ በእንግሊዞች ዘንድ የዚህን የተጽዕኖ ፈጣሪ አይሁዳውያን አቅም ከመጠን በላይ አጋኖ የማየት ነገር እንደነበርና አይሁዳውያኑ የጀርመን ደጋፊዎች እንደሆኑ ይታመን እንደነበር ለጽሑፋችን የመረጃ ምንጭ ያደረግነው የቢቢሲ ጥናታዊ ዘገባ ይጠቁማል። በወቅቱ አዲስ የጽዮናዊነት እንቅስቃሴ አውሮፓ ውስጥ እየተካሄደ ነበረ ሲሆን ዋና ጽሕፈት ቤቱም የተቋቋመው በርሊን ውስጥ ነበር። ከጽዮናዊነት እንቅስቃሴ መሪዎች መካከል ግንባር ቀደሙ ቴዎዶር ሄርዝል አይሁዳውያን በየትኛውም ተሰደው በሚኖሩበት የአውሮፓ ሀገር በነጻነት ለመኖር ስጋት እንዳለባቸውና የራሳቸውን መንግስት የሚመሰረቱበት የራሳቸው መሬት ሊኖራቸው እንደሚገባ ያምን ነበር። ይህ የሄርዝልና የሌሎች የጽዮናዊነት እንቅስቃሴ መሪዎች እምነት ከኗሪው የአይሁዳውያን ቃል ወደ ተገባላቸው ምድር የመመለስ ፍላጎት ጋር ተገጣጠመ። አዲሱ የእንግሊዝ ጠቅላይ ሚኒስትር ይህ የአይሁዳውያን ፍላጎት
በጦርነቱ ላይ ከጀርመንና አጋሮቿ ይደርስ የነበረውን ጥቃት ለመከላከል አንድ ጥሩ ግብዓት ሊሆን እንደሚችል አምነውበት ነበር። ነገር ግን የጀርመን ኃይሎች የሚያደርሱት ጥቃት በከፍተኛ ሁኔታ እየጨመረ ከመምጣቱ ባሻገር የአሜሪካው ፕሬዝዳንት ዊድሮ ዊልሰን አገራቸው አሜሪካ ሙሉ ለሙሉ ወደ ጦርነቱ መግባት እንዳለባት ባለማመናቸው ምክንያት የእንግሊዝና የተባበሩት ኃይሎች በጦርነቱ የመሸነፍ ስጋት እያየለ መጣ። ከእንግሊዝ ወገን በጦርነቱ ላይ ተሳትፋ የነበረችው ሩሲያ ሰራዊቷ እጅግ በመዳከሙ ለመሸነፍ ተቃረበች። በተመሳሳይ ጊዜ በሩሲያ ውስጥ የቦልሸቪክ አብዮት ተነሳ። በአብዮቱ ላይ ቁልፍ ሚና ከነበራቸው ውስጥ ደግሞ አይሁዳውያን ዋነኞቹ ናቸው። ስለዚህ የአይሁዳውያንን ወደ መካከለኛው ምስራቅ ተመልሶ አገር የመመስረት ፍላጎት መደገፍ በጦርነቱ ላለመሸነፍ ወሳኝ ስልት ነው ብለው ያመኑት እንግሊዞች የባልፎር ዲክሌሬሽን ተብሎ በሚታወቀው ውል መሰረት አይሁዳውያን በወቅቱ በአብዛኛው በፍልስጤማውያን ስር በነበሩት መሬቶች ላይ ቋሚ መኖሪያ ቤቶችን እንዲገነቡ ፈቀደች። በአንጻሩ ለፍልስጤማውያን የተገባው ቃል ተረሳ። እነሆ ዛሬ ድረስ የሚታየው የፍልስጤምና የእስራኤል ችግር መሰረቱ እዚህ ጋር ነው። ከ1914 እስከ 1948 እስራኤል እንደ አገር እስከ ተመሰረተችበት ጊዜ ድረስ እጅግ በርካታ ቁጥር ያላቸው አይሁዳውያን በእንግሊዝ የጦር ኃይል ሽፋን መሬት እየያዙ መኖሪያ ስፍራዎችን እንዲገነቡ ሲፈቀድላቸው፣ ፍልስጤማውያን ግን ጥያቄያቸውን ከእስራኤላውያን ጋር በሚያደርጉት ትግል ከመግለጽ ውጪ አማራጭ አልነበራቸው። በፍልስጤማውያን ላይ የደረሰው ሁኔታ በአዲሷ መንግሥት እስራኤልና በአካባቢው የአረብ አገሮች መካከል ቁርሾና ጠላትነትን ወለደ። እንዲህ እያለ እስራኤል ኃይሏን እያጠናከረች በመምጣት ከአካባቢው አገሮች ጋር ባደረገቻቸው ጦርነቶች አዳዲስ ቦታዎችን በመያዝ ችግሩ ይበልጥ እየሰፋ ሄደ። አሁን ድረስ የቀጠለው የእስራኤል መሬትን በኃይል እያስለቀቁ ሰዎችን የማስፈር እንቅስቃሴ ከፍልስጤማውያን ጋር ያለውን ችግር ካወሳሰቡን ነገሮች መካከል አንዱና ዋነኛው ነው። በመጀመሪያዎቹ የእስራኤል የመስፋፋት እንቅስቃሴዎች እስከ 700,000 የሚሆኑ ፍልስጤማውያን ከሚኖሩበት ስፍራ መፈናቀላቸው የሚነገር ሲሆን እስራኤል እስካሁን ድረስ ከዚህ ቁጥር ጋር ተቀራራቢ የሆነ ቁጥር ያላቸው ሕገወጥ መኖሪያ ቤቶችን ለዜጎቿ እንደገነባች ይነገራል። ለዓመታት ለውስብስቡ የእስራኤል ፍልስጤም ችግር ዋነኛ መፍትሄ ተደርጎ ሲገለጽ የቆየው የሁለት መንግሥት ወይንም ቱ ስቴትስ ሶሉሽን ወደ ተግባር ሲመጣ ዋነኛ ፈተና ይሆንበታል ተብለው ከሚታሰቡ መካከል አንዱ ይህ የእስራኤል በሕገወጥ መልኩ ሰዎችን የማስፈር እንቅስቃሴ ነው። ከሰሞኑ በተባበሩት መንግሥታት ድርጅት አባል አገራት ሰፊ ድጋፍን ያገኘው የፍልስጤም የአገርነት ጥያቄ ከሁለት መንግሥት መፍትሄ ጋር በጽኑ የተቆራኘ ነው። ስለ ሁለት መንግሥት መፍትሄ ወይም ቱ ስቴትስ ሶሉሽን ተግባራዊነት በተለይ ከአሜሪካ ሚና ጋር በተያያዘ ሌሎች ምሁራን ምን ይላሉ? ለምሳሌ ታዋቂው አሜሪካዊ ምሁር ጄፍሪ ሳክስ የሁለት መንግሥት መፍትሄ የሚባለው ነገር ካለ ውጫዊ ኃይል ጣልቃ ገብነት በሁለቱ አካላት ማለትም በእስራኤልና በፍልስጤም መካከል ተግባራዊ መሆን የሚችልበት ዕድል አለ ወይ በሚል የቀረበላቸውን ጥያቄ ሲመልሱ አሜሪካ በዚህ ውስጥ ምን አይነት ሚና ሊኖራት እንደሚገባም አብረው ያነሳሉ። ጄፍሪ ሳክስ ሐሳባቸውን ሲሰጡ አሜሪካ የሁለት መንግሥት መፍትሄ ተግባራዊ መሆን እንዲችል እስራኤልና ፍልስጤም መካከል ስምምነት መኖር አለበት ትላለች። ነገር ግን ይህ ወለፈንዲና የማይረባ ሐሳብ ነው። ምክንያቱም ፍልስጤምና እስራኤል ስምምነት ያደርጉ ከተባለ እስራኤል ሁሌም የፍልስጤምን ሐሳብ ውድቅ እንደምታደርገው ይታወቃልና የተባበሩት መንግሥታት ድርጅት የጸጥታው ጥበቃ ምክር ቤት እንዲሁም የዓለም አቀፉ ፍርድ ቤት ያሳለፋቸውን ውሳኔዎች በመጣስ እስራኤል ያደረሰቻቸው ጥቃቶች ለዚህ አስረጂ ናቸው። ስለዚህ የሁለት መንግሥት መፍትሄ ተግባራዊ መደረግ ያለበት በተባበሩት መንግሥታት ድርጅት አማካይነት ነው። እስራኤል ወደደችም ጠላችም የሁለት መንግሥት መፍትሄ በዚህ መልኩ የግድ ተፈጻሚ ካልሆነ በስተቀር ሊተገበር አይችልም። ነገሩ እንዲህ መሆን አለበት፣ ምክንያቱም እስራኤል ለዓለም አቀፍ ሕግ ተገዢ መሆን ይገባታል ይላሉ።
የእስራኤል መንግስትና ጠቅላይ ሚኒስትሯ ቤንያሚን ኔታንያሁ ግን ለዓለም አቀፍ ሕግም ሆነ ለሞራል ሕግ ተገዢ ባለመሆን አሁን ደግሞ በዌስት ባንክ ላይ መጠነ ሰፊ ጥቃት በማድረስ በርካቶች መኖሪያ አካባቢያቸውን ለቀው እንዲሰደዱ እንዲሞቱና እንዲቆስሉ እያደረጉ ነው። የኔታንያሁና መንግስታቸው ደጋፊ ሆነው የዘለቁት ዶናልድ ትራምፕ እስራኤል ዌስት ባንክን በኃይል እንድትጠቀልል በፍጹም አንፈቅድም ብለዋል። ፍልስጤማውያን በአንድ በኩል በሰብአዊና ቁሳዊ ውድመቶች ተከበውና ከመኖሪያ ስፍራቸው የመፈናቀል ስጋት ውስጥ ወድቀው፣ በሌላ በኩል በርካታ አገሮች ለአገርነት ዕውቅና ጥያቄያቸው ባሳዩት ድጋፍ ተስፋ ሰንቀው ይገኛሉ።